بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد قال المؤلف رحمه الله تعالى ونؤمن نعمنا بشفاعة النبي صلى الله عليه وسلم بنبي شفاعة نعمنا نبي يعمل هالو بلن نعمنا لأهل الجنة لجنة سوج أن يدخلوها جنة ديقبو وهي للنبي صلى الله عليه وسلم لنبي بجاء خاصة በልዩ ሁኔታ የተሰጠ ክብር ነው ብለን እናምናለን። የፍርዱ ሜዳ ላይ የሰው ልጆች ቆመው ሲንገላቱ ሲጨነቁ ፍርድ ይሰጠን መግቢያችንን እንወቅ ብለው አደም ጋር ኑህ ጋር ኢብራሂም ጋር ሙሳ ኢሳ ጋር ይሄዳል። መጨረሻ ላይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣል። ፍርድ ሰጥቶ የጀነት ወደ ጀነት የጀሃነም ወደ ጀሃነም ይሄዳል። ከዛ በኋላ በየደረጃው የሚደረጉ የሸፋዓ አይነቶች አሉ። ከዛ በኋላ ደግሞ መጨረሻ ላይ የጀነቶች ሱራትን ተሻግረው የጀነት መሆናቸው ተረጋግጦ ጀነት በር ላይ ከደረሱ በኋላ ድጋሚ ጀነት እንዲገቡ ነብዩ ሰለላሁ ዐለይሂ ወሰለም የማስፈቀድ ስራ ይሰራል፣ የማስከፈት ስራ ይሰራል። ይሄ ነው ወነኡሚኑ ቢሸፋዓቲ ነብይ በነብይ ሸፋዓ ማማለድ እናምናለን። ለአህል ጀነት ለጀነት ሰዎች አን يدخلوها እንዲገቡ የጀነት መሆናቸው ተረጋግጧል፣ ሄደዋል፣ ቀርበዋል፣ ጀነት ጋር በር ጋር ቆመው ነብዩ ሰለላሁ ዐለይሂ ወሰለም አስፈቅደው አስከፍተው ይገባል። ወነኡሚኑ እንደዚሁ እናምናለን بالجنة والنار ጀነትና ናር እሳት አለ ብለን እናምናለን። والجنة ጀነት ዳሩ ነዒም የጸጋ የድሎት የቅንጦት ሀገር ናት። التي أعدها الله ያዘጋጃት ሀገር ናት። للمؤمنين ለሙእሚኖች المتقين አላህን ተባረከ ወተዓላ ለሚፈሩ ለዲናቸው ለሚጠነቀቁ ሰዎች ያዘጋጃት ሀገር ናት ጀነት። ነሰላህ ይጀዐለና ሚን አህሊሃ فيها ጀነት ውስጥ አለ ብለን እናምናለን። من النعيم ከጸጋ አይነት ما لا عين رأت የሰው አይን አይቶት የማያውቅ ولا أذن سمعت ጆሮ ሰምቶት የማያውቅ ولا خطر ውል ብሎ ታስቦም የማይታወቅ على قلب بشر የሰው ልጅ ልብ ውስጥ በሰው ልጅ ልብ ውስጥ ታስቦ ውል ብሎ ማይታወቅ የጸጋ የኒዕማ አይነት ጀነት ውስጥ አለ ብለን እናምናለን። ጌታ አላህ ምን ብሏል? ይህን አስመልክቶ فلا تعلم نفس ማንኛውም ነፍስ አታውቅም ما أخفي لهم አላህን ለሚፈሩ ሌሊት ለሚሰግዱ ሰዎች የተደበቀላቸው በሚስጥር አኺራ ላይ የተደበቀላቸውን አያውቁም። ሚን ቁረቲ አዕዩኒን ከአይን ማረፊያ ከመደሰቻ የመደሰቻ አይነት የአይን ማረፊያ አይነት ብዙ አለላቸው። ጀዛአን ቢማ ካኑ ያዕመሉን ይሰሩት በነበረው መልካም ስራ ሳቢያ በመልካም ስራቸው ምክንያት ለዚያ መልካም ስራቸው ጀዛ እንዲሆንላቸው ያመኑ መልካም ስራ የሰሩ ሌሊት ተነስተው የሰገዱ አላህን ከጀሃነም እሳት አድነኝ ብለው የተማጸኑ ማረኝ ዘንልኝ ጀነት ለሚገቡ ባሮች አድርገኝ ብለው ተናንሰው ተዋድቀው አላህን ሲለምኑ የነበሩ ጀነት ይገባል። ጀነት ገብተውም ማላ አይኑን ራአት አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ልብ አስቦት የማያውቅ ጸጋን ያገኛል። ይሄን አላህ በቁርአን فلا تعلم نفس ما أخفي لهم من قرة أعين ቁረተ አዕዩን ማለት የአይን ማረፊያ ማለት የሚያስደስት የሚያረካ ነገር ማለት የትኛውም የሰው ልጆች የሚወዱት የሚያስደስታቸውን ነገር ሲያዩ አይናቸው ይደሰታል፣ አይናቸው እሱ ላይ ያርፋል። የማያስደስታቸው ነገር ሲሆን ትንሽ አይቶት አይን ዞር ይላል። የሚያስደስት ነገር ሲሆን አይን እዛ ላይ ተተክሎ ይቀራል። ቁረተ አዕዩን ቀረ ማለት መርጋት ማለት ሰዎች በጣም የሚወዱት የሚመኙት የሚፈልጉትን ነገር ሲያዩ አይናቸው ከዛ ከሚያዩት ነገር አይነቀልም፣ አይጠግቡትም። አይተው እንደው በሌላ ምክንያት ወደ ሌላ እንኳን ዞር ቢሉ ወደሱ ይመለሳሉ። ሌላ ቦታ እንኳን ቢሄዱ ተመልሰው መተው እስኪያዩ ድረስ ይጨንቃቸዋል። ጀነት ላይ የአይን ማረፊያ የአይን መርጊያ አላህ ደግሶላቸዋል፣ ደብቆላቸዋል። አይን የሚረጋው ልብ ሲረጋ ነው። ልብ የሚረጋውም አይን ሲረጋ ነው። እዚህ በኢማን የረጉ የተረጋጉ አኺራ ላይ የአይን መርጊያ የአይን ማረፊያ የልብ መርጊያ የሆነ ጀነትን አላህ ያዘጋጅላቸዋል። ወና እሳትም አለ ብለን እናምናለን። እሳት ደግሞ ዳሩል አዛቢ የስቃይ ሀገር ነው። التي أعدها الله تعالى الله ያዘጋጃት በመሰረቱ للكافرين ለካፊሮች الظالمين በዳይ ለሆኑ ያዘጋጀው በመሰረቱ ጀሃነም የተዘጋጀችው ለካፊሮች ሙስሊም ከሆኑት ውስጥ ወንጀል የሰሩ
በዛ እሳት ይቀጣሉ አላህ በረሕመቱ ይቅር ካላላቸው። ፊሃ በጀሃነም ውስጥ በእሳት ውስጥ ሚን አልዓዛቢ ወነካል የቅጣትና የስቃይ አይነት አለ። ማላ የኽጡሩ ዐለል ባል የሰው ልጅ ልብ ላይ ውል ሊታሰብ ማይችል የስቃይ አይነት አለ። የስቃይ መዓት አለ። ባል ማለት ልብ ማለት ነው። ብዙ አይነት ስቃይ ሊኖር ይችላል ዱንያ ላይ ያየነው የሰማነው። እንደው በሰው ልጅ አእምሮ እንዲህ ነው ተብሎ ሊታሰብ የማይችል የስቃይ አይነት እሳት ውስጥ አለ። ለዛም ያበቃው ምንድነው? አንደኛ ደረጃ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ወንጀል ነው። አላህ የከለከለውን ማድረግ፣ አላህ ያዘዘውን ከማድረግ ወደ ኋላ ማለት ነው። መጥፎ ሰው መሆን፣ በዳይ መሆን። ኢና አዕተድና እኛ አዘጋጅተናል አለ አላህ ተባረከ ወተዓላ ሊዛሊሚነ ለበዳዮች ለግፈኞች አዘጋጅተናል ናረን እሳትን አሓጠ ቢሂም እነሱን ይከባቸዋል እዛ እሳት ውስጥ የገቡትን ሱራዲቁሃ የእሳት የጀሃነም እሳት አጥሯ ይከባቸዋል። መሸሻ ይቻላል። የዱንያ እስር ቤት ከታጠረው በላይ ጀሃነም ታጥራለች። አንድ እዛ ውስጥ የገባ ሰው ሁሌ እየተሰቃየ ነው የሚኖር፣ እየነደደ ነው የሚኖር። እረፍት የለም፣ ማምለጥ የለም። ወየስተጊሱ ሸሽተው ማምለጥ ስለማይችሉ ደግሞ የስተጊሱ የድረሱልኝ ጥሪ ቢያሰሙ ተቃጠልኩኝ ድረሱልኝ አድኑኝ ቢሉ ዩጋቱ በእርዳታ መልኩ ይቀርብላቸዋል። ቢማኢን ውሃ ምን አይነት ውሃ? ከልሙህሊ የዘይት ጭላጭን የሚመስል ዘይት ተጠብሶበት ተሰርቶት መጨረሻ ላይ የሚቀር አተላ ነገር አለ። እንደዛ አይነት የጋለ የዘይት ጭላጭ የሚመስል የውሃ ፈሳሽ ነገር ይቀርብላቸዋል። ተጠጥቶ ቅም የሚቆርጥ አይደለም። የሽዊል ውጁህ ሊጠጡት ወደፊታቸው ከፍ ሲያደርጉት ከግለቱ የመጣ ፊታቸውን ይጠብሰዋል እሳቱ። ግለቱ የሚጠጣው የሙህሉ ግለት ገና ወደፊታቸው ሲያስጠጉት አፋቸውን ሳያስነኩት በፊት ፊታቸውን ይጠብሳል። ከደጋ ቀደምቶች ከሙፈስሮች እንደተነገረው ገና ወደፊታቸው ሲያስጠጉት እንፋሎቱ የፊታቸውን የጭንቅላታቸውን ቆዳ ገሽልጦ ልጦ እዛ መጠጫው ላይ ሙህሉ ያለበት መጠጫ ላይ ይጥለዋል ተብሎ ቢሰ ሸራብ ምንኛ የከፋ መጥፎ መጠጥ ነው። ቢሰ ሸራቡ መጠጡ ከፋ መጥፎ መጠጥ ነው። ወሳአት ሙርተፈቃ ጀሃነም መኖሪያ መቀመጫነቷ ከፋ፣ መደገፊያነቷ መግቢያነቷ መኖሪያነቷ ከፋ። መጥፎ መግቢያ ቢኖር ጀሃነም። የሚበሉት እሳት ነው፣ የሚጠጡት እሳት ነው፣ የሚለብሱት እሳት ነው፣ የሚቀመጡት እሳት ላይ ነው። ከላይ ጣሪያቸው እሳት ነው፣ ግራቀኛቸው እሳት ነው። በእሳት የተከበቡ ናቸው። ወሁም ገርቃ ፊናር በእሳት የተዋጡ ናቸው። ወተግሻ ውጁሀሁም النار لهم من فوقهم ظلل من النار ومن تحتهم ظلل ذلك يخوف الله به عباده يا عبادي فاتقون ይላል። ጀሃነም የገቡ ሰዎች ከላያቸውም የእሳት ጥላ አለላቸው፣ ከታቻቸውም የእሳት ጥላ አለላቸው። ومن فوقهم غواش ከላይ ከታች ከፊት ከኋላ በእሳት የተከበቡ ናቸው። ይሄ ባሮቹን አላህ የሚያስፈራራበት ቅጣቱ ነው። ባሮቼ ሆይ ፍሩኝ ተጠንቀቁኝ ይላል። ለዚህ የሚያበቃው ወንጀል ነው። ለዚህ ነው ስለ እሳት የሚናገሩ አንዳንድ አንቀጾች ላይ አላህ ምን ይላል? ወማ ظلمناهم ولكن كانوا هم الظالمين እኛ አይደለም የበደልናቸው እነሱ ራሳቸው ናቸው በዳዮች። ማሊክ የሚባለውን መላኢካ ይማጸናሉ። ወናደው ያ ማሊኩ ሊየቅضي علينا ربك እስከ መቼ እንደዚህ እየነደደን እንኖራለን? እባክህ ጌታ የሞት ፍርድ ይፍረድብን ይላሉ። ቃለ ኢነኩም ማኪቱን አይ መውጣት የለም እንደዚሁ እየተሰቃያችሁ ሁሌ ትኖራላችሁ ይባላል። ለዚህ አይነቱ ቋሚ ዘላለማዊ ስቃይ የሚዳረገን ወንጀል፣ ኩፍር፣ ሽርክ፣ አጥፊ ከባባድ ወንጀሎችን መራቅ መጠንቀቅ ያስፈልጋል። ወሁማ ጀነትና ጀሃነም መውጁደታን الآن አሁን አሉ ብለን እናምናለን። ወሁማ ጀነትና ጀሃነም መውጁደታን الآن አሁን አሉ ብለን እናምናለን። ወለን ተፍነያ አጠፋም አያልቁምም። አበደል አቢዲና ለዘንተ ዓለም ለዘላለም መቼም አይጠፉም ብለን እናምናለን። ይሄ ሁለት ነገር ነው የያዘው። አንደኛ ጀነትና ጀሃነም አሁን አሉ ብለን እናምናለን።
ሁለተኛው ወደፊትም አይጠፉም ብለን እናምናለን። ጀነትና ጀሃነም ቋሚዎች ናቸው ብለን እናምናለን። ወመን ዩእሚን ቢላሂ በአላህ ያመነ ወያዕመል ሷሊሐ መልካም ስራንም የሰራ ዩድኺልሁ ጀናቲን አላህ ጀነት ያስገባዋል። ተጅሪ ይፈሳል ሚን ታሕቲሃ ከጀነት በስተስር በኩል አልአንሃሩ የወንዝ አይነቶች የማር ወንዝ፣ የወተት ወንዝ፣ የውሃ ወንዝ፣ ወንጀል የሌለበት ጉዳት የሌለበት የኸምር አስደሳች መጠጥ ወንዝ ከስሯ የሚፈስ ጀነት ውስጥ አላህ ያስገባዋል። ያመነ መልካም ስራ የሰራ ኻሊዲነ ፊሃ አበዳ እዛ ጀነት ውስጥም በጸጋ ለዘላለም ይኖራሉ። ውጡ አይባሉም። ክራይ አልቋል አይባልም። ኮንትራት አልቋል አይባልም። የሚሰጣቸው ነገር አያልቅም። አይታመሙም፣ አያስቡም፣ አይተክዙም፣ አያረጁም፣ አይሞቱም። ቀድ አሕሰነ አላሁ ለሁ ሪዝቃ እንዲህ አይነቱን ማድረግ አላህ የሰጠው ሰው ሲሳዩን በእርግጥ አሳምሮለታል። አላህ ጀነት ያስገባው ሰው በእርግጥ ሲሳዩን አሳምሮለታል፣ ህይወቱን አሳምሮለታል። ከዚህ የተፈለገው ኻሊዲነ ፊሃ አበዳ የሚለው ክፍል ነው። ጀነት የገቡ ለዘላለም እዛ ይኖራል። አይወጡም፣ አይሞቱም፣ አይሰደዱም፣ አይባረሩም። በተቃራኒው ደግሞ ኢነላህ አላህ ለዐነል ካፊሪነ ከሃዲዎችን ረግሟቸዋል፣ ከእዝነቱ አርቋቸዋል። ወአዐደ ለሁም ሰዒራ የጋለ የጀሃነም እሳትን አዘጋጅቶላቸዋል። ኻሊዲነ ፊሃ አበዳ እሳት ውስጥ ለዘላለም እየተሰቃዩ ይኖራሉ። ላ የጅዱነ ወልየን ወዳጅን አያገኙ አደጋን የሚከላከልላቸው፣ ወላ ነሲራ አደጋ ውስጥ ከገቡ በኋላ የሚያወጣቸው ረዳትም አያገኙ። ከዚህም የተፈለገው ኻሊዲነ ፊሃ አበዳ የሚል የጀነቶቹ ጀነት ውስጥ ለዘላለም ይኖራሉ በደስታ፣ የጀሃነሞቹም ጀሃነም ውስጥ ይኖራሉ ለዘላለም በስቃይ። የውመ ቱቀለቡ ውጁሁሁም ፊታቸው በሚገለባበጥበት ቀን ፊናሪ እሳት ውስጥ የጀሃነም እሳት ውስጥ ፊታቸው እየተገለባበጠ በሚጠበስበት ቀን የቁሉን ያሃኔ ይላሉ ያ ለይተና ዋ ምኞታችን ተመኘን እንመኛለን ምን አጧዕና አላህ ዱንያ ላይ ያለን አላህን በታዘዘን ኖሮ ወአጧዕና ረሱላ መልእክተኛውን በታዘዘን ኖሮ ለዚህ አንበቃም ነበር ይላል። እደን ጀሃነም የመግባት ትልቁ ሰበብ ምንድነው? አላህና መልእክተኛውን አለመታዘዝ። ጀነት የመግባት ትልቁ ሰበብ ምንድነው? አላህና መልእክተኛውን መታዘዝ። አድርጉ ያሉትን ማድረግ፣ ተው ያሉትን መተው። እደን ጀነትና ጀሃነም ዘላለማዊ ናቸው፣ አይጠፉም። በጣም ጥቂት ጀሃነምን ትጠፋለች ያሉ አሉ። ነገር ግን ضعيف የሆነ ቀውል ነው። ከኢብኑ ተይሚያ ከኢብኑል ቀይም ጀሃነም ትጠፋለች የሚል ንግግር እንደተገኘ ተነግሯል። እነሱ ቢሆን የራሳቸው ንግግር አይደለም፣ ከቀደምቶች የተናገሩት ነው። ትጠፋለች ከተባለም ትክክል ኢብኑ ተይሚያ ብለውታል ከተባለም ሙስሊም ሆኖ በጊዜያዊነት በወንጀሉ ብቻ ተቀጥቶ እንዲወጣ ጀሃነም ገብቶ የነበረ ሰው እሱ ተቀጥቶ ሲወጣ እሱ ይቀጣበት የነበረ የጀሃነም ክፍል ይጠፋል ለማለት ነው እንጂ ሙሉ በሙሉ ጀሃነም ይጠፋል ማለት አይደለም። ወነሽሀዱ እንመሰክራለን ቢልጀነቲ በጀነት እንመሰክራለን ሊኩሊ መን ሸሂደ ለሁል ኪታቡ ቁርአን ለመሰከረለት ሰው ወሱነቱ ሐዲስ ለመሰከረለት ሰው ሁሉ እሱ የጀነት ነው ብለን እንመሰክራለን። ቢልዐይኒ በግለሰብ ደረጃ በስምም ይሁን አው ቢልወስፊ በሁኔታና በባህሪም ይሁን በመገለጫዎችም ይሁን የጀነት ነው ተብሎ የተመሰከረለትን ሰው ሁሉ የጀነት ነው ብለን እንመሰክራለን። ምን ማለት ነው? ወሚነ ሸሃደቲ ቢልዐይኒ በግለሰብ ደረጃ በስም የጀነት ነው ብለን እንመሰክራለን ተብሏል። ከዚህ አይነት አንዱ አሸሃደቱ ሊአቢ በክር ለአቡበክር እንመሰክራለን፣ ወዑመር ለዑመር እንመሰክራለን፣ ወዑስማን ወዓሊ ለዑስማንም ለዓሊም ወነሕዊህም ለመሰሎቻቸው እሱ የጀነት ነው ብለን በስም እንመሰክርላቸዋለን። ሚመን ዐየነሁም ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በግል ለይተው በስም እሱ የጀነት ነው እሱ የጀነት ነው እሱ የጀነት ነው ያሏቸው ሰዎችን በጀነት እንመሰክርላቸዋለን። አልዐሸረቱል ሙበሸሪን የሚባሉ አሉ፣ 10 በጀነት የተበሰሩ በስማቸው በአንድ ሐዲስ አቡበክርን ፊል ጀና ወዑመሩ ፊል ጀና ወዑስማኑ ፊል ጀና ወዓሊዩ ፊል ጀና ወጠልሐቱ ፊል ጀና ወዐብዱራሕማን ብን ዐውፍ ፊል ጀና እያሉ 10ን ዘርዝረዋል። በሌላ አጋጣሚ ብላልንም የጀነት እንደሆነ ተናግረዋል። አይሻ የጀነት እንደሆኑ ተናግረዋል። ዑካሻ ኢብኑ ሙሕሲን የጀነት እንደሆነ ተናግረዋል። እብን ሸማስ የጀነት እንደሆነ ተናግረዋል። ባህሉ መጀር ኸዲጃ የጀነት እንደሆነች ተናግረዋል። በግለሰብ ደረጃ በዐይን ማለት ተዕይን ማለት እሱ ማለት እሱ እሷ ተብሎ በስማቸው የጀነት የተባሉ የጀነት ናቸው ብለን እናምናለን። ምንም ሳናመነታ ሳንጠራጠር አይሻ የጀነት ናቸው፣
ኸዲጃ የጀነት ናቸው፣ ሐፍሳ የጀነት ናቸው። እነዚህ ሁሉ ተነግሮላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐፍሳ የምትባል ባለቤታቸውን ፈተው ነበር፣ ኒካህ አውርደውላት ነው። ከዛ ጅብሪል መጥቶ ያ መሐመድ ሐፍሳን መልሰህ ሚስትህ አድርጋት፣ እሷ ሌላ ሶላት የምትሰግድ ጾም የምታበዛ ሰው ናት፣ ጀነት ላይም ያንተ ሚስት ናት ብሏቸዋል። በግል ተመሰከረላት እንደማለት። ኸዲጃም እንደዚሁ ለነቢዩ ምግብ ይዛ የሄደች አታቸው ያሉበትን ቦታ እየፈለገች የሄደች ድንገት አደናቅፏት ወድቃ እዛው ነው የሞተችው። ለነቢዩ ምግብ ይዛ የሄደች ነው የሞተችው። በዛው ሰዓት ጅብሪል ወደ ነቢዩ መጥቶ ኸዲጃ ምግብ ይዛ ወደ አንተ እየመጣች ነው፣ ሰላም በላት፣ ከአላህ ሰላም ታደርስላት፣ ለእኔም ሰላም በልልኝ፣ ደግሞ በጀነት አበስራት፣ ድካም በሌለበት ጩኸት በሌለበት የጀነት ቤት አበስራት። ጀነት ላይ ከምርጥ እንቁ ከቀሶብ ቤት ተሰርቶላታል። ጀነት ላይ ያ ቤት ላይ ነሰብ የለም፣ ድካም የለም፣ ሰኸብ የለም፣ ጩኸት የለም። ነቢይን አድከማ አታውቅም፣ ነቢይ ላይ ጩኸት አታውቅም። ለዛ ነው ተብሏል። በግል አይሻ ማናቸው ኸዲጃ በጀነት ተበስረዋል። ኸዲጃ ጀነት ናት ብላ አይሻ ጀነት ናት ይቻላል። አቡበክር ጀነት ናቸው። ከዛ ውጪ ግን በወስፍ ነው የሚቻለው። ነብዩ በግለሰብ ደረጃ እሱ የጀነት ያላሉትን ሰው እሱ የጀነት ነው ይባላል። በወስፍ ግን ይቻላል። ወስፍ ማለት መገለጫ ማለት ሁኔታ ማለት ነው። ومن الشهادة بالوصف بوصف لجنة የመመስከር አይነት አንዱ الشهادة لكل مؤمن ለሙእሚን ሁሉ أو تقي አላህን የሚፈራ ሰው ሁሉ በጀነት መመስከር ይቻላል። በጥቅሉ በጅምላ አላህን የሚፈራ እውነተኛ ሙእሚን የሆነ ሁሉ የጀነት ነው ይቻላል። መስፈቱን ካሟላ ይገባል፣ ካልሆነ አይገባም። ونشهد بالنار በእሳት እንመሰክራለን፣ እሱ የእሳት ነው እንላለን። لكل من شهد له الكتاب ቁርአን ለመሰከረበት ሰው ወሱነቱ ሐዲስ ለመሰከረበት ሰው ሁሉ እሱ የእሳት ነው እንላለን። بالعين በስም በግለሰብም ይሁን أو بالوصف በሁኔታ በአይነት እንደዚህ አይነት ሰው ይሄን ያደረገ ሰው የእሳት ነው ይቻላል። በሸሃዳ بالوصف ይባላል። بالعين በስም በግልም ደግሞ እሱ የእሳት ነው ይባላል። መቼ? ቁርአን ሐዲስ ለመሰከረበት። فمن الشهادة بالعين በግለሰብ በስም በእሳት ከመመስከር አንዱ الشهادة لأبي لهب ለአቡ ለሀብ የነቢዩ አጎት የነበረ እሳቸውን አዳ ሲያደርግ የነበረ ሰው ለሱ የእሳት ነው ብለን እንመሰክራለን። አቡ ለሀብ የእሳት፣ ፊርዓውን የእሳት ነው ይቻላል። النار يعرضون عليها غدوا وعشيا ويوم تقوم الساعة ادخلوا آل فرعون أشد العذاب وعمر بن لحي الخزاعي عمر بن لحي الخزاعي የሚባልም ሰው አለ፣ እሱ የእሳት ነው እንላለን። ወነህዊሂማ ሌሎችም መሰል በግለሰብ ደረጃ እሱ የእሳት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩበት ሰው ቁርአን የመሰከረበት ሰው እሱ የእሳት ነው እንላለን። عمر بن لحي ለመጀመሪያ ጊዜ ወደ መካ የጣዖትን አምልኮ ያስገባ ሰው። ከዛ በፊት የመካ ሰዎች ጣዖት አይመልኩም ነበር። አንድ ብሎ ከሻም ከሱሪያ አካባቢ ጣዖትን ይዞ መጥቶ ያመለከ አሊያ ደግሞ ተቀብሮ የነበረን በኖህ ጊዜ ጎርፍ ቀብሮት የነበረ ውድ ሱዋ የጉት የዑቅ ነስር የተባሉትን መካ አካባቢ የተቀበረውን አውጥቶ እንዲመለክ ያደረገ እሱ ነው ተብሏል። ጀሃነም ላይ የሆድ ዕቃ ወጥቶ ሲሽከረከረ ይሁት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ቤት ላይ መካ ላይ ሽርክ እንዲስፋፋ ሰበብ የሆነ ሰው። ومن الشهادة بالوصف بوصف በሁኔታ በመገለጫ እንዳጠቃላይ በመለያ የእሳት ነው ብሎ ከመመስከር አንዱ الشهادة በመስከር ይቻላል። لكل كافر ካፍር ለሆነ ሰው ሁሉ አው ሙሽሪክ ለሆነም ሰው ሽርከን አክበር ትልቅ ሽርክን ለሚያሻርክ አው ወይም ደግሞ ሙናፊቂን ትልቅ ኒፋቅ ላለበት ሰው ሙናፊቅ ሁሉ የጀሃነም ነው፣ ሙሽሪክ ሁሉ የእሳት ነው፣ ካፍር ሁሉ የእሳት ነው ይቻላል። በግለሰብ ደረጃ ግን አንድን ሰው ካፍሩን ካቢሆን እሱ የእሳት ነው አትችልም። ሰልሞ ሊሞት ይችላል። በላልፎ ተርፎ ሲሞት ራሱ ዛሬ ጠዋት አየኸው መስከረም ተልጥሎ አየኸው፣ ከቤተ ክርስቲያን ሲመጣ አየኸው ጠዋት ላይ ረፋድ 5 ሰዓት ላይ ሞተ ተባልክ ወይ ሞተች ተባልክ፣ ጎረቤት የነበረ ካፍር እሱ የእሳት ነው ማለት አትችልም። አረ እንደው በጣም ጠበብ አድርገውት አጠገቡ የሞተውን ካብታየው እሱ የእሳት ነው ማለት አትችልም። አይ ይቻላል ያሉ አሉ። በዘመናችን ካሉትም ሼኹና ሼኽ አብዱልዓዚዝ አራጅሒና ወከዛሊክ ሼኹና ሼኽ ሷሊህ አልፈውዛን በሁለቱ መሃል በሌሎችም ማለት ነው ኺላፍ ያለበት ጉዳይ። ከፊሎቹ ካፍር ሆኖ መኖሩና እዛው ክፍር ላይ ምንም ሳይለውጥ መሞቱ ከተረጋገጠ እሱ የእሳት ነው ቢባል ችግር የለውም። በካፍር ቀብር በኩል ባለፍከ ቁጥር ሁሉ በእሳት አበስረው የሚል ስላለ፣ አይ ሌሎች ደግሞ
በጥቅሉ ነው እንጂ ካፍር ሁሉ የሳት ነው የሚባለው አንድ ግለሰብ መጨረሻ ሲሞት እስላምን አውቆ ተቀብሎ ሞቶ ሊሆን ይችላል። ምን አገባህ አንተ? በጥቅሉ ካፍር ሁሉ የሳት ነው በል እንጂ በግለሰብ ደረጃ በኩፍር ኖሮ ሲሞት ያወቀውን ሰው ሁሉ አንተ በሳት ፈርዳበት እሱ የሳት ነው አትበል። አደጋ ነው። ሐቂቃ ኺላፍ አለበት ነጥቡ። በኩፍር ኖሮ የሞተ ቅድም እንዳልነው 5 ሰዓት ላይ አግኝተኸው ቤት ገብቶ 6 ሰዓት ላይ ሞተ ብትባል በል ከዛ አልፎ 6 ሰዓት ከ5 ላይ ሲሞት ተጠገቡን ጋር ብትኖር በውስጡ ስለ እስልምና ሲያስብ ነው በዛች ሰዓት የአላህን ብቸኝነት አምኖ መስክሮ ሞቶ ሊሆን ይችላል። አንድ እሱ የሳት ነው በማለት ምን ታገኛለህ አንተ? በጥቅሉ ካፍር የሳት ነው ወይ? እሱ የሳት ነው ማለት ግን ምናልባት ሰልሞ የሞተን ሰው የሳት አድርገህ ሊሆን ይችላል። አይገባም። መጠንቀቅ ያስፈልጋል። አስተማሪዎች እንጂ ፈራጆች መሆን የለብንም። እኛ ከፈረድንም በጅምላ አላህ በፈረደው መልኩ አቡ ለሀብ የሳት ነው ላንጋህን እስካመህ ድረስ በል ችግር የለም። ሰዎች ኩፍር ለሳት እንደሚዳርግ መቀጣጫ መማሪያ ይሆናል። ፍርዓውን የሳት ነው በል፣ ዐምር ብን ሉሐይ የሳት ነው በል፣ በስም በግል እንዲህ ነገር ካማረህ ማለት ነው። ካስፈለገ ያለምንም ጥርጥር ማለት የሚቻለው ካፍሮች ሁሉ የሳት ናቸው፣ ሙናፊቆች ሁሉ የሳት ናቸው፣ ሙሽሪኮች ሁሉ የሳት ናቸው ትችላለህ። አንድ ግለሰብ ግን የሳት ነው ለማለት አትችልም። እሱና በአላህ መሀል የሆነውን አታውቅም። መጨረሻ ላይ ሰልሞ ሊሆን ይችላል። በተለይ ቆሞ የሄደውን እሱ የሳት ነው አይባልም። እሱ ካፍር ነው በል፣ የሳት ነው ግን አይቻልም። አላህ ይጠብቀን፣ አላህ ይጠብቀን። እሱ ሰልሞ የጀነት ሆኖ አንተ ከፍሬ የሳት ልትሆን ትችላለህ። ማንም ፍጻሜውን አያውቅም። አልኡሙሩ ቢልኸዋቲም ወኑእሚኑ እናምናለን ቢፊትነቲል ቀብሪ የቀብር ፈተና አለ ብለን እናምናለን። ወህየ የቀብር ፈተና ማለት ሱአሉል መይቲ የሞተን አካል መጠየቅ ማለት ነው። ፊ ቀብሪሂ ቀብር ውስጥ ሟችን መጠየቅ የቀብር ፈተና ይባላል። ስለምንድን ነው የሚጠየቀው? ረቢሂ ጌታህ ማን ነው ተብሎ መጠየቅ፣ ወዲኒሂ ዲንህ ሃይማኖትህ ምንድን ነው፣ ወነቢይሂ ነቢይህ ማን ነው ተብሎ ይጠየቃል። ይሄ የቀብር ፈተና ይባላል። ለማንም አይቀርም። አላሁመ ኢላ ለህፃናት ሊቀር ይችላል ተብለዋል። ለስዲቆች ሊቀር ይችላል ተብለዋል፣ ስዲቅ ሆነዋልና። ለሹሃዳዎች ሊቀር ይችላል ተብለዋል። ሰይፍ አናቱ ላይ ፊ ሰቢልላህ ማረፉ ብቻ ፈተናውን እንዲያልፍ ያደርገዋል። ኢላ ገይሪ ዛሊክ ተብሏል። አቂደቱል ዋሲጥያ ላይ ሌሎችም ላይ ይሄ በሰፊው አልፏል። ይሄም ላይ ኺላፍ አለበት። ለማንም አይቀርም ተብሏል። ማነው ጌታ? ማነው ነብይህ? ምንድነው ዲን? እዚህ ዱንያ ላይ በቀላሉ እንደው ኮርጆ መመለስ ይቻል ይሆናል። እዛ ግን መመለስ ከደም ከስጋ ጋር ካልተዋሃደ በተግባር ካልኖሩት በቀላሉ ማስታወስ አይቻልም። ያኔ يثبت الله الذين آمنوا እነዚያ ያመኑትን አላህ ያጸናቸዋል። بالقول الثابت ጽኑ በሆነው የላ ኢላሃ ኢላላህ የኢማን የተውሂድ ቃል ላይ አላህ አጽንቷቸው ጌታህ ማን ነው ሲባሉ አላህ ይላሉ። ነብይህ ማን ነው? መሐመድ። በአንዳንድ ዘገባዎች የነቢይን ምስል መላኢካ አምጥቶ ያሳያቸዋል ለሰዎች ቀብር ላይ። ይሄ ሰውዬ ማን ነው ለእናንተ ተልኮ የነበረው ተብሎ ሲጠየቅ ነቢይን ያወቀ በሱናቸው በአይነ ብርሃኑ በልብ በአይነ ህሊናው ያያቸው ሰው ይሄማ መሐመድ ነው፣ ሁዳን መልካም እውቀትን መልካም ስራን ይዞልን ወጥቷል፣ በሱ አመነን ተቀበለን ተከተልነው ይላሉ። ፈተና ያልፋሉ ማለት። ሌሎች ደግሞ ሰው መሐመድ ረሱላህ ሲል ሰምቼ ነው ያልኩት እንጂ አላውቅም ይላሉ። በመዶሻ ተመተው ወደ መሬት ይሰምጣሉ። ፊልሐያቲ ዱንያ ወፊል አኺራ አማኞችን በዱንያም በአኺራ አላህ ያጸናቸዋል ተውሂድ ላይ ኢማን ላይ። فيقول المؤمن مؤمن ይላል ረቢ አላህ ጌታ ማን ነው ሲባል ጌታዬ አላህ ነው ይላል። ዲንህ ምንድነው ሲባል ወዲኒ አልኢስላም ዲኔ ሃይማኖቴ እስላም ነው ይላል። ነብይህ ማን ነው ሲባል ወነብይ ሙሐመዱን የኔ ነብይ ሙሐመድ ነው። ይሄ ግን የሚባለው እንዲሁ ዝም ብሎ በቀላል አይደለም። ቅድም እንዳልኩት ዱንያ ላይ ከኖሩት ነው ከተገበሩት ነው ከደም ከስጋ ጋር ከተዋሃደ ቀን ከሌሊት ከተለመደ ነው እድሜ ልክ ከተለመደ ነው። ወአማ አልካፊር ካፊርማ ከሃዲ ወልሙናፊቅ መሃል ሰፋሪ አስመሳይማ ፈየቁሉ ይላል መን ረቡካ ማዲኑካ ምን ነቢዩከ ሲባል ላ አድሪ አላውቅም ይላል። ጌታዬ ማን እንደሆነ አላውቅም። ምክንያቱም ዱንያ ላይ አላህን ካላወቀ አላህን ካልፈራ ካላከበረ በሸሪዓው ካልኖረ አያውቅም። ሰሚዕቱ ናሰ የቁሉነ ሸይአን ሰዎች የሆነ ነገር ሲሉ ሰምቼ ነበረ ፈቁልቱሁ ስል የነበረው ላኢላሃ ኢለላህ ምን እንደሆነ አላውቅም። ቃሉን ሰዎች ሲሉ ሰምቼ ነበር ምለው። ሙሐመዱን ረሱሉላህ ምን እንደሆነ አላውቅም። ሰዎች ሲሉ ሰምቼ ብቻ ነበር ሙሐመዱን ረሱሉላህ ምለው። ኢስላም ምን እንደሆነ አላውቅም ነበር። ሰው ሲል ሰምቼ ነበር ኢስላም ነኝ ሙስሊም ነኝ ምለው ይላል። ይሄን ደግሞ ፈተና ይወድቃል። ዓለም ላይ አለ የተባለ ትልቅ ተራራ ቢመታበት እሱን ፈረካክሶ ሊያስወግድ በሚችል መዶሻ እንደዚህ አይነት ሙናፊቅ አናቱ ይመታል። ላ አድሪ ይላል። ላ ደረይተ ወላ ተለይት ያላነበብከው ያልጠየክ ብለው
በመዶሻ ይመቱታል ተብሎ ይህ አይነቱ መደናገር ዱንያ ላይ አኺራ ላይ ቀብር ውስጥ እንዳይገጥም ዛሬ ማወቅ፣ መማር፣ መጠየቅ። ማወቅ ብቻ አይደለም መተግበር፣ ያወቁትን መሬት ላይ አውርዶ መኖር፣ እውነተኛ ሙስሊም መሆን፣ እውነተኛ የነቢ ተከታይ መሆን፣ እውነተኛ የሸሪዓ ተግባሪ መሆን፣ አላህን መፍራት መውደድ፣ ህጉን መጠበቅ ያስፈልጋል። ወኑእሚኑ እናምናለን ቢነዒሚል ቀብሪ በቀብር ጸጋ ለልሙእሚኒን ለሙእሚኖች የቀብር ፈተና አለ። ጥያቄው ነው። ከጥያቄው በኋላ ጥያቄ ላለፈ ሰው ነዒም ጸጋ አለው። ጥያቄ ላላለፈ ደግሞ አዛብ ስቃይ አለው ብለን እናምናለን። አለዚነ ተተወፋሁሙል መላኢከቱ እነዚያ መላኢኮች የሚገድሏቸው ጠይቢን ጥሩዎች ሆነው ኖረው ጥሩዎች ዱንያ ላይ ጠይብ ንጹህ አማኝ አላህን ፈሪ ሸሪዓን አክባሪ ሆነው የኖሩ ጠይብ ጥሩ ሰዎች መላኢካ ሲገድላቸው የቁሉና መላኢኮች ይሏቸዋል ሰላሙን አለይኩም ሰላም ሁሉ ለእናንተ ይሁን። ሰላሙን ነኪራን ሰላም ሁሉ ለእናንተ ይሁን። ምንም አደጋ ስጋት የለባችሁም። ካሁን በኋላ አንድ ሞት ነው ያለችው፣ አሁን ትገላገላታላችሁ። ከዛ በኋላ መከራ ስቃይ አይነካችሁም። ኡድኹሉል ጀነህ ጀነት ግቡ የሚባለው ሲገድሏቸውም ነው። መላእክቶች ወርደው ያረጋጓቸዋል ተብሏል። ከሞቱ በኋላ ጀነት ሲገቡ የቂያም ቀንም ኡድኹሉል ጀነተ ጀነት ግቡ ቢማ ኩንቱም ተዕመሉን ዱንያ ላይ ተሰሩት በነበረው መልካም ስራችሁ ምክንያት ጀነት ግቡ ይሏቸዋል፣ ያረጋጓቸዋል። ጀነት ላይ በሰላም ይኖራል። ነፍሳቸውን ሲያወጡ ሰላም ይሏቸዋል። ሰላም ለእናንተ ነው ካሏቸው ቀብር ስቃይ የለባቸውም ማለት ነው። ወኑእሚኑ ቢዐዛቢል ቀብሪ የቀብር ስቃይ መከራ አለ ብለን እናምናለን። ለዛሊሚነ ለበዳዮች፣ አልካፊሪነ ለካህዲዎች ቀብር ላይ ስቃይ ይጠብቃቸዋል፣ ፈተናውን ይወድቃሉ። ወለው ተራ ብታይ ኖሮ የሰው ልጅ ሆይ ኢዝ ዛሊሙና በዳዮች ፊ ገመራቲል መውቲ የሞት መከራ ውስጥ ሆነው ብታያቸው ነው። የሞት መከራ ውስጥ በሆኑበት ጊዜ ብታያቸው ኖሮ ምን የተደረገ ወልመላኢከቱ መላኢኮች ባሲጡ አይዲህም እጆቻቸውን ይዘረጋሉ ወደ እነሱ ወደ ሟቾች በዳይ ሆነው አመፀኛ ሆነው ወንጀለኛ ሆነው እምቢ ባይ ሆነው የኖሩ ሰዎች ራሳቸውን በድለው ሲሞቱ መላኢኮች ወደ እነሱ እጃቸውን ዘርግተው አኽሪጁ አንፉሰኩም አውጡ ነፍሳችሁን ስጡ ያሉ ይጠይቋቸዋል። አምጡ ነፍሳችሁን ይላቸዋል። አንድ ተፍሲር። ሌላኛው ተፍሲር አኽሪጁ አንፉሰኩም እስቲ አቅሙ ካላችሁ ነፍሳችሁን አድኗት አስመልጧት ይሏቸዋል። አምጡ ነፍሳችሁን ስጡ ልንወስዳት ነው ይሏቸዋል። ነፍሳቸው ፈርታ ሰውነታቸው ላይ ትደበቃለች፣ ትሸሻለች። እሾህ ላይ የተሰጣ እርጥብ ጋቢ ከሾህ ላይ ሲነሳ እንደሚመዘዘው ነፍሳቸው ሰውነታቸው ላይ ገብታ በግድ ስትወጣ ሰውነታቸው ይሰቃያል፣ ይበጣጠሳል። እኛ ባናይ ውስጣቸው ይቆስላል፣ ይታመማል። አኽሪጁ አንፉሰኩም ያሰቃዩ ግንባራቸውን ደረታቸውን የመቱ መላኢኮች ሲያሰቃዩአቸው አውጡ እስቲ ነፍሳችሁን አድኗት ከቻላችሁ ይሏቸዋል። ታዲያ ለምን በዛ ልክ መላኢካ ከመታው ጣረሙት ላይ ያለ ሰው አይጮህም ከተባለ የሚጮህበት አቅም አያገኝም። አቅም ስለሚያጣ ስለሚደክመው ነው እንጂ በሰከራተል መውት የሚመታውን አይነት ምት የሰው ልጅ የሚመታው ምት የለም። በመላኢካ እንጂ ተመልከት። በሰከራተል መውት ጊዜ በዳይ ወንጀለኛ የነበረ ሰው መላኢኮች ሲመቱት የሚታመመውን አይነት ህመም የሰው ልጅ አይታመምም። ትንሽ መርፌ እሾህ ሲወጋው የሚጮህ የሰው ልጅ በዛ ሰዓት ነው የማይጮህም፣ የመጮህ አቅሙም አይኖርም፣ ይደክማል። ኢነ ሊልመውቲ ሰከራት ነስአሉላህ የሁውን ዐለይና ሰከራተል መውት። አልየውመ ቱጅዘውነ ዛሬ ትመነዳላችሁ ዐዛበል ሁኒ የውርደትን ስቃይ ቅጣት ትመነዳላችሁ፣ ትቀጣላችሁ። ቢማ ኩንቱም ተቁሉነ ዐለላህ ትሉ ስለነበረ ስትሉ የነበራችሁ በመሆናችሁ አላህ ላይ ገይረል ሐቂ እውነት ያልሆነን ሐቅ ያልሆነን ነገር አላህ ላይ ትናገሩ ስለነበረ ወኩንቱም ዐን አያቲሂ ተስተክቢሩን የአላህ አንቀጾችን ከመቀበልም ትኩራሩ ስለነበረ ዛሬ ትዋረዳላችሁ፣ ዛሬ ትሰቃያላችሁ ያሉ ያሰቃዩ ይገድሏቸዋል። ይሄ ሲሞቱ ይጀምራቸዋል፣ ቀብር ላይ ይቀጥላል። ቂያማ ሲቆም ደግሞ መከራው ይበረታል። ወልአሐዲሱ ፊ ሃዛ ሐዲሶች ፊ ሃዛ በዚህ ዙሪያ በቀብር ፈተና በቀብር ስቃይ በቀብር ጸጋ ዙሪያ ከሲረቱን ብዙ ናቸው። ማዕሉመቱን የሚታወቁም ናቸው። ለእውቀት ቅርብ ለሆነ ሰው በዚህ ዙሪያ የተነገሩ ሐዲሶች ብዙ ናቸው። ፈዐለል ሙእሚኒን ሙእምን አን ዩእሚነ ማመን ይጠበቅበታል። ቢኩሊ ማ ጃአ ቢሂል ኪታቡ ወሱና ቁርአንና ሐዲስ ይዞት የመጣን ነገር ሁሉ ሙእምን አምኖ ሊከበር ይገባዋል። በዘመናችን የቀብር ቅጣት የለም፣ ቀብር ላይ ስቃይ የለም፣ ካሜራ አስገብተን አየን፣ የተቀበረውን ሰው ከቀናት በኋላ ከፍተን አየነው፣ እንደዛው ነው ያለው ያሉ ሚንጃጃሉ ጅሎች አሉ። ሳይንስ አወቀን ብለው መሀይም የሆኑ የደነቋሉ ሰዎች። ሳይንስ የሚያውቀው የሚያጠናው ውጭ ላይ ስላሉ ነገሮች ነው። ቁርአን ሐዲስ እየተናገረ ያለው በሰው አይን ስለማይታዩ ነገሮች ነው።
በሰው አይንም በለው የሰው እጅ በሰራው ካሜራም በለው አይታይም። ሁለት ሰዎች አንድ አልጋ ላይ ጎን ለጎን ተኝተው አንዱ ጥሩ ህልም አይቶ ተደስቶ ይነሳል። ሌላኛው መጥፎ ህልም አይቶ ልቡ የመታ ይነሳል። አንዱ ያየውን ህልም ለሌላኛው አላየህም ብሎ መከራከር አይችልም፣ አይቷል። የቀብር ቅጣት እንደዚህ እዛ ውስጥ ያለ ሰው ያየዋል፣ ውጭ ያለ ሰው አያየው። ውጭ ያለ ሰው ቢያየው ገይብ መሆኑ ይቀር ነበር። ሙእሚኖች በገይብ ያምናሉ። ቁርአን ስለተነገረ ብቻ ለአንተ ባይነህ ባይታየህም ለጭንቅላትህ ባይገባህም ቁርአን ስለተናገረ ማመን አለብህ። የቀብር ቅጣት የለም ማለት በቁርአን ማስተባበል ነው። ቁርአን ውስጥ እንዳለ ተነግሯል፣ ተጠቁሟል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة የሚለው በቀብር ቅጣት ተፈስሯል። ሐዲስ ላይም ሶሂህ በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ወአዑዙ ቢከ ሚን ዐዛብ القبر ከቀብር ቅጣት ባንተ እጠበቃለሁ ያሉ ነብዩ ዱዓ ያደርጉ ነበር። እንድናደርገው ማስተምረው ነው። ከሌለ ነገር ነው እንዴ እጠበቃለሁ ብሎ የሚሉት? አኺራ ላይ ቅጣት የለም ማለት እኮ ያስይዛል። ይሄ አንድ ሰው ቀብር ቅጣት የለም ካለ ስቃይ የለም ካለ አኺራ ላይ ቅጣት የለም ማለት ነው። ለምን የለም? ዱንያ ላይ የተለያዩ ፈተናዎች እንዳሉት ሁሉ ከሞት በኋላም ፈተናዎች ይኖራሉ። من هذه الأمور الغيبية እንደዚህ አይነት ገይብ ሩቅ የሆኑ አሁን ማይታዩ ወደፊት የሚሆኑ በቁርአን ሐዲስ የተነገሩ ነገሮች ሁሉ አማኝ ሊያምን ይገባዋል። ወአላ يعارضها በቁርአን ሐዲስ የተነገሩ ገይቦች አሁን ማይታዩ ወደፊት ይሆናሉ የሚባሉ ነገሮችን አላ يعارضها ሊጋጫቸው ሊያጋጫቸው ሊያጣርሳቸው አይገባም። بما يشاهد في الدنيا ዱንያ ላይ ከሚያየው ነገር ጋር ሊያነጻጽራቸው አይገባም። እንዴት ይሆናል ይሄ አይሆንም ብሎ ሊያነጻጽር ሊያጋጭ አይገባም። فإن أمور الآخرة يا آخرة ጉዳይ لا تقاس አይለካም بأمور الدنيا በዱንያ ጉዳይ አይለካም አይመዛዘንም። ዱንያ ሌላ ነው፣ አኺራ ሌላ ነው። ዱንያ ላይ ስለማይሆን አንድ ነገር አኺራ ላይ አይሆንም አይባል። لظهور الفرق الكبير ትልቅ ልዩነት ስላለ በይነሁማ በሁለቱ መሃል በዱንያና በአኺራ መሃል ትልቅ ጎልቶ የወጣ የሚታይ የሚታወቅ ልዩነት አለና ስለ አኺራ የተነገረ ነገር ሁሉ በቁርአን ሐዲስ ከተነገረ በኢጅማዕ ከተነገረ አምኖ መቀበል ነው። والله المستعان የሚያግዝ አላህ ብቻ ነው አሉ። هذا بالله التوفيق. السلام عليكم ورحمة الله وبركاته.